እንኳን ለ1501ኛው የነብዩ መሐመድ የመውሊድ በዓል በሰላም አደረሳችሁ። መላው የእስልምና እምነት ተከታይ ተመልካቾቻችን በሙሉ ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። አብራችሁን ሆኑ። 1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ ተከበረ። ተመልካቾቻችን የዛሬው የዜና ኢትዮጵያ ቆይታችን 1501ኛውን የነብዩ መሐመድ የመውሊድ በዓል ምክንያት ያደረጉ ዘገባዎችን በስፋት እየዳሰሰ ከእናንተ ጋር ቆይታ ያደርጋል። ቀዳሚ የምናደርገውም ይህንኑ ጉዳይ ይሆናል። አብራችሁን ሆኑ። አንድ 1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ በድምቀት ተከብሯል። የአከባበር ስነ ስርዓቱ ምን ይመስላል የሚለውን በተንቀሳቃሽ ምስል ተመልክተን እንመለሳለን። የ1501ኛው የነብዩ መሐመድ የመውሊድ በዓል በአዲስ አበባ በታላቁ አንዋር መስጂድ ተከብሯል። በበዓሉ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼክ በድረዲን በዓሉ የኢትዮጵያን ታላቅነት ባስመሰከረ መልኩ መከበር አለበት ሲሉ መልእክታቸውን አስተላልፈዋል። የተከበራችሁ ውድ ማዕመናን መውሊዱን ስናከብረው አላህ በሚፈቅደውና ነብዩ ባዙ መንገድ በተለያየ ምክንያት ችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማሰለፍ መውሊዳችንን ማክበር ይኖርብናል። የኢትዮጵያን ትልቅነት የሐበሻን ትልቅነት ከነብዩ በላይ ሰለላሁ ዐለይሂ ወሰለም የመሰከረ የለም። ከዛሬ 1450 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም ለሐበሻ ትልቅነትን መስክረዋል። ስለዚህ እኛ ኢትዮጵያ ሙስሊሞች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ከየትኛውም ዓለም በላይ ልናከብረውና ልንወደው ይገባል። ተቀዳሚ ምክትል ፕሬዝዳንቱ አክለውም መሰል በዓላት እንዲከበሩ ሰላም አስፈላጊ በመሆኑ ለሀገር ሰላም ምእመኑ የበኩሉን መወጣት እንዳለበት አንስተዋል። ሀገርን መውደድ ከኢማን ነው። እንዲህ የምንሰባሰበው እንዲህ የሚያምርብን እንደዚህ አድርገን አሸብርቀን የምናሳልፈው ሀገር ሰላም ስለሆነ ነው። የሰላማችንን ጉዳይ፣ የልማታችንን ጉዳይ፣ የአንድነታችንን ጉዳይ ለማንም አሳልፈን የምንሰጠው ጉዳይ አይደለም፣ የኛ ጉዳይ ስለሆነ። የነብዩ መሐመድ የልደት በዓል መውሊድ በሙስሊሙ ማህበረሰብ ዘንድ በየዓመቱ በድምቀት የሚከበር ሃይማኖታዊ በዓል ነው። በዓሉ የነብዩ መሐመድ አስተምህሮዎች የሚዘከሩበት የአንድነትና የፍቅር በዓል ነው። ሪፖርተራችን ጀማል አህመድ በአሶሳ ከተማ አቡበከር መስጂድ በመገኘት በዓሉን በተመለከተ ተከታዩን ዘገባ አሰናድቷል። እንከታተለው። اللهم صل على محمد የሰላም የፍቅርና የእዝነት መገለጫ ናቸው። የአላህ መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደታቸውን ምክንያት በማድረግም መላው የእስልምና ተከታይ ማህበረሰብ በየዓመቱ የመውሊድ በዓልን በድምቀት ያከብራል። ይህ የነብዩ መሐመድ የልደት በዓል ታዲያ ምዕመናኑ እርስ በርሱ እንዲሁም ከሌላ እምነት ተከታይ እህት ወንድሙ ጋር ፍቅሩንና አንድነቱን የሚያሳይበት ዕለት ነው። ትእዛዙ መጣ ከመውላ እድሜያቸው 40 ሲሞላ እቅራ አላቸው ጅብሪል ለነቢ ለኛ ረሱል። መውሊድ ሲነሳ የረሱል ሰለላሁ ዐለይሂ ወሰለም ታሪካቸው ይነሳል፣ ሲራቸው ይነሳል እና መውሊድ ለሙስሊሞች ትልቅ የነቢ ረሱል ሰለላሁ ዐለይሂ ወሰለም መወለድ ለሙስሊሞች ትልቅ ምስራች ይዞ ይመጣ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈሊፍረሑ። በአላህ ሱብሓነሁ ወተዓላ ረሕመትና ትሩፋት ሲደሰቱ ይላል አላህ ሱብሓነሁ ወተዓላ። እና ረሱል ሰለላሁ ዐለይሂ ወሰለም ለኛ መላካቸው አላህ ትልቅ ማለት ነው። ዓለም በሙሉ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው። ለዓለም ረሕመት እዝነት እንጂ አድርገን አላክን። የነብዩ መሐመድ ሃይማኖታዊና ማህበራዊ ተሞክሮች የሚዘከሩበት ፍቅርና መተሳሰብ በተግባር የሚታይበት ዕለትም ነው መውሊድ። ይህንን መውሊድ ስናከብር ማሻአላህ የተቸገሩት በሙሉ ሙስሊም ይሁን ሙስሊም ያልሆነ ወገንም በሙሉ ሁሉም የቸገራቸውን ጎረቤቶች ካሉ እነሱን በመጠየቅ በጎ ስራዎች መስራት አለብን። የእሳቸውን እዝነታቸውን ለሰዎች የነበራቸውን ፍቅርን፣ መደጋገፍን ለድሆች ከሙስሊሞች ውጪ ላነበሩት ራሱ እምነት ተከታዮች ያሳዩት የነበሩት በጎነትን የምናድስበት ቃል ኪዳናችንን ይበልጥ የምናጠነክርበት ክብረ በዓል ነው ይህ የመውሊድ በዓል። ከህፃን እስከ አዋቂ በልዩ ሁኔታ የሚወደዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮታቸው የላቀ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው የምወዳቸው። እንኳን ለነብዩ ሁለት በሰላም አደረሳችሁ እላቸዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም አዛኝና ሩህሩህ ናቸው። ከነሱ የምንማረው አዛኝነትን፣ ታጋሽነትን እንማራለን። ስለ ነብያችን የምንማረው አንደኛ ታማኝነት፣ ሩህሩህነታቸውን፣ ለሰው አዛኝ መሆናቸውን እንማራለን። ሙስሊሙ ማህበረሰብም የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ድናዊና ማህበራዊ ተሞክሮ አጠናክሮ በማስቀጠል ፍቅር፣ ሰላምና ሀገራዊ አንድነት እንዲጎለብት ተግቶ ሊሰራ ይገባል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። በህዝቦች መካከል ሰላምና አንድነት እንዲኖር ማድረግ ከእስልምና እምነት አስተምህሮዎች መካከል አንዱ ነው። ይህ የነብዩ መሐመድ የልደት በዓልም ሰላምና ፍቅር እንዲኖር የሚያስተምር ነው ይላሉ ከሪፖርተራችን መሀሪ አለሙ ጋር ቆይታ ያደረጉ የኢትዮጵያ እስልምና ጉዳዮች የልማትና ማህበራዊ ጉዳዮች ምክትል ፕሬዝዳንት ሼህ ሐሚድ ሙሳ። ከራስ አንደበት መልእክታቸውን ተከታትለን እንመለስ። ስሜ ሐሚድ ሙሳ እባላለሁ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማትና ማህበራዊ ጉዳዮች ምክትል ፕሬዝዳንት ነኝ። ቢስሚላህ አልሐምዱሊላህ። ነብዩ መሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው። ለሰው ልጆች ረህመት፣ ርህራሄ፣ እዝነት ሆነው ነው የተላኩት። አላሁመ ማ አርሰልናከ ኢላ ረህመተን ሊልዓለሚን፣ ለዓለማት ህዝቦች እዝነት አድርገን እንጂ አላክንህም ብሏቸዋል። የእዝነቱ ነብይ፣ የፍትሁ ነብይ የሚል ስያሜም አላቸው። ይህ ነብይ
የሰው ልጆችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ህይወትን የሚያቅፍ ማንኛውም ነገሮችን ያካተተ አስተምሮትን አስጨብጦ አላህ ያላካቸው የአላህ መልእክተኛ ናቸው። ይህ ነቢይ ዓለይሂ ሰላቱ ወሰላም ተልከው ወደኛ መምጣታቸው ሁሉም ነገር የአላህ ጸጋ ነው፣ ልናመሰግን ይገባል። ከእሳቸው መሰረታዊ መልእክቶች አንዱ ሰው ለማንም አካል ሰላም የመስጠት ኃላፊነትና ግዴታ እንዳለበት ማስተማራቸው ነው። የአላህ ሐሳብ ነው። አላህም ሰላም ነው። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም ይላል። ጌታ ያንተ ሰላም ነህ፣ ሰላምም የሚመጣው ካንተው ነው። ነቢዩም የሰላም ሃይማኖት ናቸው። የሙስሊም ሃይማኖት ስሙም ኢስላም ነው፣ ጥሪውም ሰላም ነው። ነቢዩም የሰላም ነቢይ ናቸው። አላህም የሰላም ባለቤት ነው። ይህንን ሰላም ለሁሉም አካል የማድረስ ግዴታ እንዳለብን አስተምረውናል። ለሙስሊሙም ሙስሊም ላልሆነውም፣ ለባዕድም፣ ለዘመድም፣ ለእንስሳም፣ ለእጽዋትም፣ ለሀገርም፣ ለትንሹም ለትልቁም ኃላፊነት ሰላም የመስጠት ኃላፊነት እንዳለብን ነቢያችን ዓለይሂ ሰላቱ ወሰላም አስተምረውናል። አላህ ሰላም እንዲሰጠን ዱዓ በማድረግ የሰላምን መንፈስና ሀሳብ ለማህበረሰባችን በማስተማር የሰላም አቀንቃኝ እንዲሆን በመስበክ ሁሉንም ፕሮግራማችን እንድናሳልፈው እንድንመክረው ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩን ናቸው። ስለዚህ በሐዲታቸው ምን ብለዋል? አልሙስሊሙ ትክክለኛ ሙስሊም ማለት መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ፣ ሙስሊሞች ከምላሱም ከእጁም ከየትኛውም አካሉ ሰላም የሆኑበት ነው። አንተ በእጄ ሳልነካህ ሰላም ሰጥቼህ፣ በእጄ በአይኔ ከገለመጥኩህ፣ በእጄ ሳልነካህ ሳልገልህ፣ ስሜትህን ከጎዳሁህ፣ ወይም ደግሞ በአካል ሰላም የሰጠሁ መስዬ ከጀርባ ከወጋሁህ፣ በፌስቡክም በማህበራዊ ሚዲያም ለማህበረሰቡ ሰው ሰላም የመስጠት ኃላፊነት አለበት። ማህበራዊ ሚዲያ ላይ ሽብር መንዛት፣ ክፋትን ማስተማር፣ ብልግናን ማሰራጨት፣ ማህበረሰብን ሴቱንም ወንዱንም የጥቃት ስሜቶችን የቂም ስሜቶችን እየቀሰቀሱ ወደ ክፋት እንዲሄድ ማድረግ ኃላፊነት የጎደለው አካሄድ ነው። ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩት የሰላም የአማን የደህንነት አገር እንድትሆን ነው። ሁሉንም በተለይም ሀገራችንን ረሱል ዓለይሂ ሰላቱ ወሰላም የሙስሊሙ ማህበረሰብ ዓለም ላይ ያለው ለሀበሻ ሰላም እንዲሰጥ አዘውታል። እትሩኩል ሀበሸተ ማ ተረኩኩም፣ ሀበሾቹን ኢትዮጵያውያንን እስካልደረሱባቸው ድረስ ተዋቸው፣ አትንኳቸው ብለዋል። የሰላም አፍቃሪ መሆኑን ምስክር እየሰጡ ነው። አላህ ሱብሓነሁ ወተዓላ የሰላም የፍቅር የአማን የደህንነት አገራችንን አላህ ያደርግልን። ህዝባችንንም ሰላም አላህ ያደርግልን። እርስ በርሳቸው እንዲቀራረቡ፣ እንዲዋደዱ፣ እንዲቻቻሉ፣ እንዲከባበሩ የሰላም ጥሪ በዚሁ አጋጣሚ ለማስተላለፍ እወዳለሁ። ከ1400 ዓመታት በፊት በነቢዩ ሙሐመድ የተጣለው የፍትህ የሰብአዊ መብትና የምክክር ባህል መመሪያ ዛሬም ቢሆን የህግ የበላይነትን ለማረጋገጥና የሀገርን አንድነት ለመገንባት ዘላለማዊ ብርሃን ሆኖ በማገልገል ላይ ይገኛል። ኢፍትሐዊነት የነገሰበትን የጨለማ ዘመን በፍትህ በእኩልነትና በነጻ የምክክር ባህል የለወጡት የነቢዩ ሙሐመድ ተግባራዊ አመራር ለዛሬዋ ኢትዮጵያ ሀገራዊ ውይይትና አንድነት ጥልቅ አስተምሮ የሚያቀብል ታላቅ ምዕራፍ ነው። በዚህ ጉዳይ ላይ ሪፖርተራችን አሚር ጌቱ ያሰናዳውን ዘገባ እንከታተል። በዓለም ታሪክ ውስጥ ማህበረሰብን የቀየሩ የህግ የበላይነትና የሰብአዊ መብትን መከበር ከተበሰሩባቸው ታላላቅ ምዕራፎች መካከል የነቢዩ መሐመድ ፍትሃዊ መሪነት በግንባር ቀደምትነት ይጠቀሳል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከቃላት ባሻገር በተግባር በተረጋገጠው ፍትሃዊነታቸው በታሪክ ገጾች ላይ በቀላሉ የማይፋቅ አሻራቸውን አሳርፈዋል። አስተምህሯቸውና ምግባራቸው በወቅቱ የነበረውን የአረቢያ ምድር የጥቂት ጎሳዎች የበላይነትና የዘር ክፍፍል
የሰበረው የነብዩ የፍትህ ሐሳቤ ሴት ልጅን ከነህይወቷ የመቅበር የወቅቱ ልምምድ ላይመለስ እስከ ወዲያኛው ገርስሶ ያሰናበተ አሁንም ድረስ ለድሆችና መብታቸው ለተነፈጉ ክፍሎች ትልቅ ጥላ ሆኖ ለዛሬው ዓለም የራሱን ደማቅ አሻራ አሳርፏል። የነብዩ አስተምህሮ በሕግ ፊት ንጉሱና ተራው ህዝብ ሀብታሙና ድሃው የሚሰጣቸው ቦታ ፍጹም እኩልነትን የሚያሰፍን ነው። ዛሬም ድረስ ዓለም ለሰላም ለእኩልነትና ለሰብአዊ መብት መከበር በሚታገልበት በዚህ ዘመን የነብዩ መሐመድ ፍትሃዊ መሪነት ከ1400 ዓመታት በኋላም ቢሆን የሚፈነጥቅና መንገድ የሚያሳይ ዘላለማዊ ብርሃን ሆኖ ቀጥሏል። ነቢያችን አለይሂ ሰላቱ ወሰላም ፍትሃዊ መሪ እንደሆኑ ቢላል አልሐበሺን ከዚህ እንደዚሁም ደግሞ ሰልማን አልፋሪሲን ከአይሁድ ሱሃይብ አልሩሚን ከሮማ ክልል ነው ያመጡት። ነቢያችን አለይሂ ሰላቱ ወሰላም የተለያዩ ሰሃቦችን ቁረይሾችን የቁርአን ቋንቋ የወረደባቸውን ቁረይሾችን ከሌሎች ጋር በማጣመር እስልምናውን አንድ በማድረግ ፍትሃዊ መሪነታቸውን በትክክል አረጋግጠው ነው የሄዱት። ይሄ የዘንድሮ የመሪ ቃሉ ነው። አንድ ሰው ፍትሃዊ መሆን አለበት። እንደዚሁም በአላህ አርሽ ስር ከሚጠለሉ አንዱ ሰው ፍትሃዊ መሪ ነው። ፍትሃዊ አለቃ፣ ፍትሃዊ ዳኛ ነገ በአላህ አርሽ ጥላ ስር የቂያማ ቀን ምንም ጥላ በሌለበት ከጭንቅ የሚወጣ በትክክል የሚፈርድ ሰው በትክክል የሚመራ ከታች ቀበሌ ጀምሮ እስከ ጠቅላይ ሚኒስተሩ ፍትሃዊ መሪ ሆኖ መገኘትን በተመለከተ እንድናስተምር ነው። በሌላ በኩል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍትህን ያሰፈኑት በንግግር ብቻ ሳይሆን በተግባርም ነው። በባልደረቦቻቸው መካከል ክፍተት ወይም ልዩነት ሲፈጠር ሐሳባቸውን በነጻነት እንዲናገሩ እድል ይሰጡ ነበር። አለፍ ሲልም ይመሩት በነበረው ማህበረሰብ ችግሮች ሲፈጠር ብቻ ሳይሆን ወሳኝ ጉዳዮች ሲኖሩ ወደ ትግበራ ከመግባታቸው በፊት ቁርአንም በጉዳዩ ላይ አማክራቸው በማለት የነብዩን የምክክር ባህል አጽድቆታል። ይህም በሰሃቦች መካከል እኩልነትና ወንድማማችነት እንዲጠናከር አድርጓል። በቁርአናችን አንቀጽ ውስጥ ሱረቱ ሹራ የሚል ተቀምጧል። በግልጽ የምክክር ምዕራፍ እርስ በርስ የምንመካከርበት ምዕራፍ ተቀምጠዋል። አላሁ ተባረከ ወተዓላ ለትልቁም ለትንሹም ነገር ያንተን ባልደረቦች ሰሃቦችን አማክራቸው ከምክክር ብዙ ውጤት እንደሚመጣ አገር ማዳን እንደሚቻል ለማሳየት ወሻዊርሁም ፊል አምሪ በሁሉም ነገር ላይ ሰሃቦችህን አማክር፣ ከዚያ በኋላ ከምክክሩ ውጤት በኋላ መፍትሄ አቅጣጫ አስቀምጥ። ፈኢዛ አዘምተ ፈተወከል አለላህ ከወሰንክ በኋላ እኔን ተደገፍ፣ ከዚያ መሰራት ያለበትን ነገር ስራ ተብሏል። በእስልምና ደረጃ ምክክር ወይም ውይይት የተጀመረው በጃዕፈር ኢብኑ አቢ ጣሊብ እና በኢትዮጵያው በንጉስ ነጃሺ መካከል ነው። ይሄ በሐዲስም የተቀመጠ ነው። ምክክር በአረብኛ ሒዋር ተብሎ ይጠራል። ሒዋር በይነ ጃዕፈር ኢብኑ አቢ ጣሊብ ወመሊክ ነጃሺ ተብሎ ተቀምጧል። አረቦች ቁረይሾች የነቢዩን አለይሂ ሰላቱ ወሰላም ተከታዮች አዛ በሚያደርጉበት ጊዜ በሚያስጨንቁበት ጊዜ ወደ ኢትዮጵያ እንዲሰደዱ ነው የተደረገው። ከዚያ በኋላ የንጉስ ነጃሺ ጋር ቤተ መንግስት ከተገናኙ በኋላ አጋጣሚ ሆኖ ሌሎች ሰዎች እነዚህ ሰዎች ይዞ ለመሄድ ስጦታ እንደ ጉቦ ኮራፕሽን ይዘው መጥተው ነበረ። ያን ስጦታ የኢትዮጵያው ንጉስ ሳይቀበል በሒዋር በምክክር ጉዳዩን ለመፍታትና ለማየት ፈለገ። ፓርላማውን ሰበሰበ፣ ሚኒስቴሮቹን ሰበሰበ ንጉሱ በቤተ መንግስት። ሰይድና ጃዕፈርም ከሰሃቦች ጋር ቀረቡ። በዚህ መሃል ውይይት ተደረገ። ይሄ በቁርአን ታሪክ ሱረቱ መርየም ላይ ተቀምጠዋል። እስልምና ምን እንደሆነ የሱንም እምነት ምን እንደሆነ ለማወቅ በብዙ ውይይት ከተደረገ በኋላ አጋጣሚ ሆኖ እነዚህን ለጠላት አሳልፎ እንደማይሰጥና በኢትዮጵያ ውስጥ በሰላም እንዲኖሩ የማድረግ አንዱ የውይይት ሁኔታ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትና የተገበሩት የምክክርና ፍትሃዊ መሪነት በባልደረቦቻቸው መካከል ሊበጠስ የማይችል ጠንካራ አንድነትን ፈጥሯል። ልዩነቶችን በውይይት መፍታት፣ እኩልነትን ማስፈንና የሁሉንም ድምፅ መስማት የውጤታማነታቸው ሚስጥር ነበር። ይህ ታላቅ እሴት ለሀገራችን ኢትዮጵያም ጥልቅ ትርጉም አለው። የሚያጋጥሙንን ፈተናዎች ለማለፍና የጸና ሀገራዊ አንድነት ለመገንባት እርስ በርስ መደማመጥ፣ ፍትህን ማስፈንና በጋራ መምከር ያስፈልገናል። ምክክር ለአንዲት ሀገር እጅግ በጣም ወሳኝ ነው። በተለይ ለአፍሪካ ከአፍሪካ ውስጥ ደግሞ ስፔሻሊ ኢትዮጵያን በተመለከተ ብዙ ችግሮች አሉ። ብዙ የተጠራቀመ ዘመናት ችግሮች ተጠራቅሞ በሀገራችን አሉ። ሰው ሰራሽ ችግሮች አሉ።
የተፈጥሮ ችግሮች አሉ። በፊት በነበሩት ነገስታት የተሰበሰቡ ችግሮች አሉ። በቅርብም ደግሞ ያሉ ችግሮች አሉ። አሁንም ችግሮች አሉ። ስለዚህ ይሄን ችግር ለመቅረፍ ውይይት እጅግ በጣም አስፈላጊ ነው። ቁርአኑም ሐዲሱም ስለሚያዘን እንግዲህ አዲሱ ምክክር አገሪቷን አንድ እርምጃ ወደፊት ይወስዳል ብለን ነው የምንጠብቀው። ቢስሚል ሐይል ባቂ ነብተዲ ወቢፈናኢሂ ነህተዲ ሚን ሀበሽል ዐማ ኢላ ኑሪ ሶዳ። እንቀጥላለን። ተመልካቾች አብራችሁን ስላላችሁ እናመሰግናለን። በእስልምና አስተምሮ መሰረት ነብዩ መሐመድ ለዓለማት እዝነት የተላኩ የሰው ልጆችን ስነ ምግባር ለማነጽ ብዙ የሰሩ ናቸው። በነብይነት ዘመናቸው በእምነቶች መካከል መከባበር እንዲኖር ታማኝነት፣ ፍትሃዊነት፣ ሰላምና ይቅርባይነትን አስተምረው በተግባር አሳይተዋል። ይህን የሞራል ልዕልና የአሁኑ ትውልድ ሊከተለው እንደሚገባና የነብዩን መውሊድ ሲያከብርም አርአያነታቸውን እያሰበ እንዲሆን የእስልምና አባቶች ይመክራሉ። ሪፖርተራችን መሐመድ ረህመቶ በዚህ ጉዳይ ላይ ያሰናዳው እንከታተል። እምነቶች ጥሩ ስነ ምግባር ለሁሉም የሰው ልጆች የተገባ ከፍጥረታትና ከተፈጥሮ ጋር ተስማምቶ ለመኗኗር ለሀገርና ትውልድ ግንባታ ጉልህ ሚና ከመጫወታቸውን ባሻገር መንፈሳዊነትንና ግብረ ገብነትን በማላበስ ወሳኝ ሚና ይጫወታሉ። በእስልምና አስተምህሮ መሰረትም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የተላኩት በዋናነት ስነ ምግባርን ለማነጽና ህዝቦችን ወደ ትክክለኛው የህይወት ጎዳና ለመምራት ነው። ትልቅ ዳዕዋ ስብከት ሲያደርጉ የነበሩት ወደ ጥሩ ስነ ምግባር እንድንመጣ ነው። የሰው ልጅ ጥሩ ስነ ምግባር ይዞ ከፈጣሪውም ጋር እንደዚሁም ከወላጆቹ ጋር፣ ከባለቤቱ ጋር፣ ከልጆቹ ጋር አሰሪና ሰራተኛም በጥሩ ስነ ምግባር፣ መሪና ተመሪም በጥሩ ስነ ምግባር እቺን ዱንያ እንዲያልፉ ለማድረግ ነው የተላኩት። ነቢዩ መሐመድ ነቢይ ከመሆናቸው በፊትና በነቢይነታቸውም ጊዜያት በታማኝነት የታወቁ ነበሩ። ቁረይሾቹ ታማኙ ሙሐመድ በማለት ያስቀምጣሉ። ታማኙ ሙሐመድ እንግዲህ ትልቅ ስም ነው። የታመነው ሙሐመድ ብለው አደራ እንደ ባንክ ገንዘብ እሳቸው ጋር ነው በቀረጢት የሚያስቀምጡት ማለት ነው። ብርም ወርቅም ነቢዩ ጋር ነው የሚቀመጠው። ይሄ የልጅነት የወጣትነት ጸባያቸው ነው። ታማኙ ሙሐመድ ሙሐመዱል አሚን ቅጥያ ስም ነው። እንደዚሁ በህብረተሰቡ በሙሉ በመካ ህዝብ የተሰጣቸው ቅጥያ ስም ነው ማለት ነው። ነቢያችን አለይሂ ሰላም የሚታወቁባቸው ነገራቶች አሉ። ቢሲድቂ ወልአማና ወልሐያ ወተዋዱዕ በእንደዚህ ነገራቶች በጣም የታወቁ ነበር። እውነት በመናገር እውነትን በመናገር አማና ጠባቂ በመሆን አደራ ጠባቂ በመሆን አዛኝ በመሆን ሐያ እንደዚሁ መተናነስ ባህሪ ነበራቸው ነቢያችን አለይሂ ሰላም። በእምነቶች መካከል መከባበር እንዲኖር ፍትሃዊነትንና መተናነስን በነቢይ ብቻ ሳይሆን በተግባር አስተምረዋል። ፍትህ ለሁሉም ነው፣ ለሁሉም ይሄ በደል ሃይማኖት አይለይም። ረሱል ሰለላሁ ዐለይሂ ወሰለም ለሁሉም አሁን መዲና ላይ የሚኖሩ አይሁዳዎች ነበሩ፣ መብታቸው ሙሉ በሙሉ ነበረ የሚከበረው። መዲና ውስጥ ነጅራን የሚባሉ ክርስቲያኖች አሉ። የነጅራን ክርስቲያኖች ሰሃቦች እነሱ ጋር ለጉዳይ ሄዱና ሰላት ሲደርስባቸው በነጅራን ክርስቲያን ቤተ ክርስቲያን ውስጥ ሰላታቸውን ሰገዱ፣ በጥግ ማለት ነው። እንደዚህ አይነት የመቻቻል ትልቅ ጸባይን ያለው እስልምናን በሚያዋቅሩበት ሰዓት ከሀበሻው ከቢላል አልሐበሺ አምጥተው ሙአዚን አድርገዋሉ። የዘር አድሎ አይፈጥሩም፣ የዘር ልዩነትን አይፈጥሩም ነቢያችን አለይሂ ሰላቱ ወሰላም። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከሌላ ቦታ ይመጣሉ። ሌላ ሃይማኖቶች ወደ ነቢያችን አለይሂ ሰላቱ ወሰላም ይመጡና ሊወያዩ በውይይት ምክንያት ይመጡና እየተወያዩ ሰዓት ይደርስባቸዋል። ሲደርስባቸው እነዚህ ሌላ ሃይማኖቶች ምን አሉ? እኛ በዚህ ሰዓት አሁን ጸሎት ሰዓታችን ደርሶብናል፣ ስለዚህ እዚህ ደግሞ የት እናደርጋለን? ጸሎት ማድረጊያ ቦታ የለንም አሏቸው። አይ ምን ችግር አለው አሉ። የራሳቸውን መስጂድ በአንድ ጎን ምን እንዲያደርጉ ጸሎት እንዲያደርጉ ፈቀዱላቸው። በአንድ ጎን መስጂዳቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ምንድነው የሚያሳየን? ከሌላ ሃይማኖቶች ጋር እንኳን አብረን መኗኗር እንዳለብን ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰላምና ይቅርባይነት ቅድሚያ የሚሰጡ ናቸው። ለሀገራችን ኢትዮጵያም የተለየ ቦታ ነበራቸው። አገር ወዳድ ነበሩ። አገራቸውን ይወዱ ነበር። የአሁን ሰዓትም ትውልድ አሁን በእኛ ሀገር እንኳን እኔ አሁን ኢትዮጵያን አገሬን የመውደድ አላፍትና ግዴታዬ ነው።
ለምን ሰለላሁ ዐለይሂ ወሰለም ሁቡል ወጠን ሚነል ኢማን አገር መውደድ ራሱ ከኢማን ስለሆነ ማለት ነው። በጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ጦርነትን አይፈቅዱም ነበር። ከሚወዷት ሀገር እንኳን ወጥተው ተመልሰው ወደ መካን ፈትህ አድርገው ድል አድርገው ሲገቡ ነብያችን አለይሂ ሰላቱ ሰላም እየፎከሩ አልነበረም የገቡት። ራሳቸውን ዝቅ አድርገው ነበር የገቡት። አቀርቅረው ነበር የገቡት። ለምን ለሌሎቹ እንትኖች እንኳን ሀታ ለጠላቶች እንኳን መተናነስን ነበር ያሳያቸው። እንደዛ ቁረይሾች ሲያሰቃዩቸው እምነታቸውን ለመፈጸም ሂዱ ሀበሻ የምትባል ሀገር አለች፣ መሪዋም ሰው የማይበድል የማትበድሉበት ሀገር አለች ብላ ለሀበሻ ትልቅ ቦታ ነው ነብዩ የሰጧት። ያው እኛም መስጠት አለብን። ይሄ በወርቅ ቀለም ተጽፎ ለወደፊትም የሚነገር ነው። በጣም ትክክለኛና ሰሂህ የሆነ ታሪክ ነው። ለሀበሻ ያላቸው ግምት ያው ሰሃቦችም ያን መጥቶ እስልምናን ትልቅ ደረጃ ያደረሱበት አጋጣሚ ያው በታሪክ ይታወቃል። ነብዩ መልካም ስነ ምግባርን ለሰው ልጆች በተግባር ያሳዩና ያስተማሩ ሲሆኑ አሁንም አስተምህሮ ከትውልድ ትውልድ በእስልምና ሃይማኖት ሊቃውንት የቀጠለ ነው። ይህንን የሞራል ልዕልና የአሁኑ ትውልድ በህይወቱና በሀገር ግንባታ ሊተገብረው ይገባ ዘንድ የእምነቱ አስተምሮ ትልቅ መሰረት ነው። አሁንም ያለው ወጣት አሁንም ያለው ህዝብ ሁሉ ወዴት መመለስ አለበት? ወደ ሃይማኖቱ። ሁሉም እኮ በየሃይማኖቱ ይጸልያል። ሁሉም በየሃይማኖቱ ሃይማኖት አባቶች አሉትና ስለዚህ እነሱ የሚሉትን መስማት አለበት። ሃይማኖት አባቶች ደግሞ በዚህ ነገር ላይ በአሁን ሰዓት በተለይ በጣም ሊለፉ ይገባል ብዬ አስባለሁ። ከራሳችን ጀምረን ሁላችንም ወደ እሳቸው ተመልሰን ሁሉንም ጎረቤቶቻችን እስላም ይሁን ክርስቲያን ይሁን ሌላ ሃይማኖት ይሁን አላህ በሚያዘው መሰረት ሐቃቸውን መጠበቅ ይኖርብናል ብዬ አሳስባለሁ። 1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ ሲከበርም አርአያነታቸውን በመከተልና አብሮነትን በማጠናከር ግብረ ገባዊ ልዕልናን የተካነ ትውልድ እንዲፈጠር መስራት ተገቢነቱን የጎላ ያደርገዋል። መውሊድ የሚያሳየን አንደኛ አብሮ መኖርን፣ ያለውን በመካፈል ያለውን አብሮ በመመገብ የተራቆተን በማልበስ የተጠማን በማጠጣት የተቸገረን በመርዳት ይህንን ነው መውሊድ የሚያስተምረን ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሚያስተምረን ይህን ስለሆነ ማለት መውሊድ ማለት የእሳቸውን ባህሪ መላበስ ነው። እሳቸው ደግሞ ይህን ላይ ያሳለፉ ናቸው። ፍትሃዊ መሆን ለእምነትም ለሀገር ግንባታም ለሁሉም ነገር አስፈላጊ ነገር ነው። ወጣቱም ትልቁም ትንሹም የእሳቸውን ፈለግ መከተል አለበት። የዘንድሮ የነብዩ መውሊድ በኢትዮጵያ ለመጀመሪያ ጊዜ የተካሄደው ሀገራዊ ምክክር በተጠናቀቀ ማግስት መከበሩ አዲሲቷን ኢትዮጵያ ለመገንባት በነቃ መንፈስና በህብረ ብሔራዊ አንድነት ሁሉም የድርሻውን እንዲወጣ በር የሚከፍት ነው። የነብዩ መሐመድ የልደት በዓል መውሊድ ሲከበር አማኞች የመልእክተኛቸውን የሰላም የፍቅርና የመዋደድ አስተምህሮ በመተግበር መልካም እሴቶችን በህይወታቸው ውስጥ ሊያጎለብቱ እንደሚገባ የሃይማኖት ሊቃውንት ይመክራሉ። ነብዩ መሐመድ በህይወት ዘመናቸው ፍትሃዊ አስተዳደርን ለማስፈን ይከተሉት የነበረውና በቅዱስ ቁርአን የታዘዘው የምክክር ወይም ሹራ መርህ ለዛሬው ትውልድና መሪዎች ማህበራዊ አንድነትን ለማጠናከር እንዲሁም ችግሮችን ለመፍታት ዘመን የማይሽረው መፍትሄ በመሆኑ ትውልዱ በአግባቡ ሊጠቀምበት ይገባል። ይህንኑ በተመለከተ ዛህራ መሐመድ ተከታዩን አሰናድታለች። ነስላ ወድሰው በመናቀዋፈ የጦይባ ሙሽራ የጦይባ ሸሪፈ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል ወይንም የመውሊድ በዓል በእስልምና እምነት ተከታዮች ዘንድ በተለያዩ መንፈሳዊ ስነ ስርዓቶች ይከበራል። አማኞችም የሰላምና የፍቅር ምንጭ የሆኑትን የነብዩን ታላቅ የህይወት ጉዞና መልእክት በማስታወስ መልካም እሴቶችን በዕለት ተዕለት ህይወት ውስጥ በመተግበርና ለሌሎች ለመትረፍ ቃል የሚያድሱበት ልዩ አጋጣሚ አድርገው ይወስዱታል። የነብዩ መሐመድ መወለድ ለዓለም ያበሰረው ዋናው መልእክት ሰላም፣ አብሮነት፣ ይቅርባይነትና መዋደድ ነበር። የመውሊድ በዓልም እነዚህን የፍቅርና የአንድነት መንፈሶች በማጠንከር ሰውነት እንዲጸና ማስቻል ነው። ነብዩ መሐመድ በህይወት በነበሩበት ዘመን ሁሉ አስተምሯቸው ሙሉ በሙሉ የአላህን ቃልና ቅዱስ ቁርአንን የተከተለ ነበር። እያንዳንዱ ተግባራቸው፣ ንግግራቸውና ውሳኔያቸው የሰው ልጆችን መልካም ስነ ምግባር የሚያንጽ በመከባበርና በመዋደድ ላይ የተመሰረተ የህይወት መመሪያ ነበር። ምዕመናን የተረጋጋ ህይወት እንዲኖራቸው የነብዩ የላቀ ስነ ምግባር ጉልህ ሚና ይጫወታል። እሳቸው ለባልደረቦቻቸው፣ ለቤተሰቦቻቸው፣ ለጎረቤቶቻቸውና
ለጠላቶቻቸው እንኳ ያሳዩት ትህትናና ፍትሃዊነት ዛሬም ድረስ ለሰው ልጆች በሙሉ የሚበጅ የሞራልና የስነ ምግባር ከፍታ ማሳያ ነው። የሰው ልጅ መመካከር ጥሩ እንደሆነ በቁርአን ውስጥ አውርዶልናል። ተመካከሩ ነው የሚለው። በጉዳያችሁ ላይ ተመካከሩና ተወያዩና ተስማሙ ነው የሚለው ፈጣሪ በቁርአን ውስጥ። ወሻዊሩ ፊል አምሪ ይላል በቁርአን ውስጥ አላህ ሱብሓነሁ ወተዓላ። በእናንተ ጉዳይ ላይ ተመካከሩ ነው የሚለው። ይሄ በግልጽ በቁርአን ውስጥ የተቀመጠ ነገር ነው አላህ ያወረደልን። ነቢያችን ሰለላሁ ዐለይሂ ወሰለም ወደዚህ ምድር ካላህ ስላክ በመጀመሪያው ብዙ ፈተናዎች ያጋጥሙ ነበር። እነዛን መከራዎችና ችግሮችን ያሳለፉት የመጨረሻ ደግሞ የጨረሱት በምክክር ነው። ፈዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ይላል። አስታውሳቸው የኔ ኡማ ማስታወስ ይፈይደዋል፣ ማመካከር ይፈይደዋል፣ ተመካክሮ ማግባባት ይፈጠራል ብሎ ነው። ለሙስሊም ብቻ አይደለም ያስተላለፉት፣ ለሰው ልጆች በሙሉ በዚህ ሁኔታ እንዲጠቀሙ ብሎ ነው መልእክት ያስተላለፉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ሲመሩም ሆነ ማህበረሰቡን ሲያስተዳድሩ ፍትሃዊነታቸውና የጥበብ መንገዳቸው ከጎላባቸው እሴቶች መካከል አንዱ የምክክር ወይንም የሹራ ባህላቸው ነው። ማንኛውም ትልቅ ጉዳይ ከመወሰናቸው በፊት ከባልደረቦቻቸው ወይንም ሰሃባዎች ጋር ይመካከሩ ነበር። ይህ አሰራራቸው እንዲሁ የግል ፍላጎት ወይንም ልማድ ሳይሆን ፈጣሪያቸው አላህ በቅዱስ ቁርአኑ በጉዳዮች ሁሉ አማክራቸው ሲል ባዘዛቸው መለኮታዊ ትእዛዝ መሰረት የተፈጸመ ነበር። ይህ ተግባር ምክክር በአመራርና በማህበራዊ ህይወት ውስጥ አማራጭ ሳይሆን ሃይማኖታዊና ስነ ምግባራዊ ግዴታ መሆኑን በተግባር ያሳየ ታላቅ አርአያነት ነው። የጦር ዘመቻዎችን፣ ማህበራዊና ኢኮኖሚያዊ ውሳኔዎችን ከማሳለፋቸው በፊት በወቅቱ ከባልደረቦቻቸው ውስጥ የሊቃውንቶችንና የማህበረሰብ ተወካዮችን አስተያየት በግልጽ ይቀበሉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀደም ብለው ተናግረዋል። የተጣላ ሁሉ ማስታረቂያ ነው። ይሄ ምክክር ኮሚሽንም ደግሞ እንደዛው አይነት የተጣላ ሀሳቦችን ማስታረቅ ነው። ባህላችንም ነው፣ ሃይማኖታችንም ደግሞ የሚፈቅደው ይሄንኑ ነው። የኛ ቁርአን ደግሞ ትክክለኛ ሰው ልጅ አብሮ እንዲኖሩና አብሮ እንዲበሉ፣ እንዲጠጡ፣ እንዲዋደዱ፣ እንዲፋቀሩ ነው የሚያዘው። ይሄንኑ ነው። እንዲጣሉ አያዝም። የተጣለው እንኳን እንዲታረቅ ነው። በቃ እኛ ሃይማኖት የሚፈቅደው ማለት ነው ቁርአኑ። ምክክር በኢስላም አስተምሮ ውስጥ ትልቅ ስፍራ የተሰጠው የመልካም አስተዳደርና የጠነከረ ማህበራዊ ህይወት ዋና መሰረት ነው። በቅዱስ ቁርአን ውስጥ አልሹራ ወይንም ምክክር በሚል ስም ራሱን የቻለ ምዕራፍ መኖሩ አማኞች የዕለት ተዕለት ጉዳዮቻቸውን በምክክር ማከናወን እንዳለባቸው ማሳያ ነው። የቀደሙት የኢስላም መሪዎችም ህዝባቸውን ይመሩ የነበረው በዚሁ በውይይትና በህዝብ ተሳትፎ ላይ ተመስርተው ነው። ምክክር ችግሮችን በሰላማዊ መንገድ ለመፍታት፣ ልዩነትን በሰለጠነ መንገድ ለማስተናገድና አሳታፊ አሰራርን ለማጎልበት ዘመን የማይሽረው መፍትሄ ነው። እኛ ተፋቅረን ተዋደን ተለማምደናል አይደል እንዴ? ስለዚህ ለሰላም መቆም አለብን። ሁላችንም ለዚህች ሀገር እድገት ብልጽግናዋ ለዚህ ለልጆቻችን ጥሩ ሰርተን ጥሩን አሳልፈን ለነሱ መስጠት ማሳለፍ አለብን። ህዝበ ሙስሊሙ መወልዱን ሲያከብር የቸገረውን እያበሉ እያለበሱ ሚበላ አጥቶ መንከራተተውን ቢያንስ ጤፍ፣ ስንዴም፣ በቆሎም ፈጭቶ ዱቄት በቤታቸው እያደረሱ የሚወደው ፈጣሪ ይሄን ነው። ይሄን እያደረጉ መወልዱን በደስታ በፍቅር በመቻቻል እንዳስተላልፉ ወይም እንዳሳልፉ በዚህ አጋጣሚ አባታዊ ምክር እሰጣለሁ። ይህ የታሪክ እውነታ ለዚህ ዘመን ትውልድና መሪዎችም የሚያስተላልፈው ትልቅ ትምህርት አለ። የምክክር ወይንም የሹራ መርህ ልዩነትን በሰለጠነ መንገድ ለማስተናገድ፣ አሳታፊ ዲሞክራሲን ለማጎልበትና የወደፊት ጉዞን ብሩህ ለማድረግ ዘመን የማይሽረው መፍትሄ ነው። በነጠላ ውሳኔና በግል ፍላጎት ላይ የተመሰረተ አመራር ማህበራዊ መከፋፈልንና ጥፋትን ያመጣል። በአንጻሩ በምክክር የሚመራ ህዝብ፣ ቤተሰብና ተቋም ግን አንድነቱን የጠበቀና ስኬታማ ይሆናል። በየዘመኑ በትውልድ
በቤተሰብ በማህበረሰብና በሀገር ደረጃ የሚያጋጥሙ ፈተናዎችን ለመፍታት የጥበብና የትህትና መንገድ የሆነው የምክክር ባህል መጠናከር ይኖርበታል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል ሲከበርም የፍቅር፣ የይቅርታ፣ የትህትናና የምክክር ባህል ምእመኑ በህይወቱ የሚወርሰው ምግባርና ግብር ሊሆን ይገባል። ነስላ ወድሰው በመና ከዋፈ የጠይባ ሙሽራ የጠይባ ሸሪፍ በእስልምና ሃይማኖት ምክክር ለጋራ አቋምና ለትክክለኛ ውሳኔ መድረሻ ዋናው መሰረት ነው። የሌሎችን አመለካከት ማዳመጥና በመመካከር ውሳኔ ማሳለፍም በእምነቱ እሴቶች ውስጥ ትልቅ ቦታ ይሰጠዋል። አያንቱ ምሩ ተጨማሪ አላት። በእስልምና እምነት አስተምሮ ሹራ ወይም ምክክር የግለሰቦችና የማህበረሰብ ህይወት መመሪያ ከሆኑ ዋና ዋና እሴቶች አንዱ ነው። በቅዱስ ቁርአንም ሆነ በነብዩ መሐመድ አስተምሮ ማንኛውም ማህበራዊና ሀገራዊ ጉዳይ በምክክርና በውይይት እንዲወሰን በስፋት ተደንግጓል። እስልምናና ምክክር የአንድ ሳንቲም ሁለት ገጽታ ናቸው። እስልምና በምክክር ያምናል፣ እንድንመካከር ያዛል። ይህንን ከሚገልጹ የቁርአን አንቀጽ ውስጥ አላህ Subhanahu Wa Ta'ala ነብዩ መሐመድ ነብይ ሆነው የአላህ መልእክተኛ ሆነው የሚሰሩት ነገር በሙሉ በመለኮታዊ ራእይ ወይንም ወህይ ሆኖ እያለ አላህ Subhanahu Wa Ta'ala ወሻውርሁም ፊል አምሪ ብሎ ያዛቸዋል። በጉዳዮቻቸው ላይ አማክራቸው፣ በተለይ ማህበራዊ በሆኑ ጉዳዮች ላይ ያው ከሰማይ በሚመጡ በሚታዘዙ የጸሎት ድንጋጌ ላይ ተደንግጎ ነው የሚመጣው። ግን ማህበራዊ በሆነ ህይወት ላይ እነሱንም አሳትፋቸው፣ አማክራቸው ብሎ ያዛልና ይሄን ያክል ነው እስልምና ለምክክር ቦታ የሚሰጠው። እንደ ኢስላም አስተሳሰብ ሀገረ መንግስትን ለማጽናት የማህበረሰብን ችግር ነቅሶ አውጥቶ ለመፍታት ሹራ ይባላል፣ በኢስላም ምክክር ይባላል። መሰረታዊ ጉዳይ እንደሆነ ያስተምረናል። አላህ የዚህ የሙእሚኖችን ባህሪ ሲገልጽ ወአምሩሁም ሹራ በይነሁም ነው። በማንኛውም ጉዳዮቻቸው ላይ ውስጣቸው ላይ በሚከሰቱ ማንኛውም ክስተቶች ውስጥ ግላዊ የሆነ ውሳኔን ከመወሰናቸው በፊት መሪም ቢሆን ተመሪም ቢሆን መጀመሪያ በእነሱ መካከል ጉዳዮቻቸውን በምክክር ይፈታሉ ይላል። በአላህ እናምናለን ብሎ የሚያስብ ማህበረሰብ ጉዳዩን ቀጥታ በአምባገነንነት ወይ በራስ ተነሳሽነት ከመፈጸም በፊት እርስ በርስ ተወያይተው ማለት ከፍ ብሎ የወጣውን ሐሳብ ወይም ገዢ የሆነውን አመለካከት ይወስናሉ ማለት ነው። በሰዎች መሃል ልዩነቶች መኖራቸው ተፈጥሯዊና አላህ ሰዎችን የፈጠረበት መለኮታዊ ጥበብ መሆኑ በእስልምና አስተምህሮ ተደንግጓል። በመሆኑም እነዚህ ልዩነቶች በጠረጴዛ ዙሪያ ተቀብሎ በእኩልነትና በወንድማማችነት መንፈስ መነጋገር የዚህ እሴት ማሳያ ነው። አላህ Subhanahu Wa Ta'ala ሰዎችን ሲፈጥራቸው የተለያየ አስተሳሰብ፣ የተለያየ መልክ፣ የተለያዩ አድርጎ ነው የፈጠራቸው። በዚህ ልዩነት ውስጥም ቁንጅና አለ። ዓለም የምታምረው ስለተለያየን ነው። እነዚህን ልዩነቶችን ማስተዳደር ነው ትልቅ ጥበብ የሚባለው ማለት። ነብዩ መሐመድ አለይሂ ሰላቱ ወሰላም ዳዕዋቸውን ጥሪያቸውን ለተቀበሉ እስልምና ቢያስተምሩ ለሰው ልጆች ግን እኩል ሀዘኔታ ነበራቸው እና ብዝሃነት ደግሞ በመመካከር ውስጥ ያለ ነው። አንቺ ሰው አይደለም ሀገርን የሚያክል ይቅርና በቤተሰብ ውስጥ ራሱ ወንድማማቾች የቤተሰብ አባል የተለያዩ አስተያየቶች አሉ። ይህም ብዝሃነት የተለያዩ አስተያየቶቻችንን ካላከበርን አብሮ መኖር አይቻልም። በእስልምና ትልቅ መሰረት ነው ሹራ። እሳቸው ነብዩ መሐመድም ሰለላሁ ዐለይሂ ወሰለም በራሳቸው አይወስኑም ነበረ። ቁርአኖች ይመጣሉ፣ ሐዲሶች ይነገራሉ። ከመሆኑ ጋር ግን ግልጽ ባላሉ ጉዳዮች ላይ ባለሙያዎችና የእውቀት ባለቤት የሆኑ ሰዎችንም ወደታችም ደግሞ ዝቅተኛውን ማህበረሰብ ገብቶ በማየት ያንን ውሳኔ ከመወሰናቸው በፊት ምክክር ያደርጉ ነበር። ይሄ ከሳቸው የወሰድነው አስተምህሮት ነው። ኢትዮጵያ ያካሄደችው ሀገራዊ የምክክር ሂደት ውስብስብ ችግሮችን በውይይት መፍታት እንደሚቻል በተግባር ያሳየ ታላቅ ስኬት ነው። ይህም ሂደት መልካም ተሞክሮና ለወደፊት ተስፋ ሰጪ መንገድ ነው። በመመካከራችን ያገኘነውን እስካሁን ስናይ ይሄ 4000 ሰው አንድ ላይ ቁጭ ብሎ ተመካክሮ ብዙ ነገሮችን ነው በጣም ብዙ ነገሮችን ነው ስምምነት ላይ የደረስነውና እንግዲህ ተፈጻሚዎችን እንጠብቃለን። ይሄ ጅምር ነው። ነብያችን አለይሂ ሰላቱ ወሰላም ምክክር ወደ
መልካም ቦታ ቢያደርስ እንጂ ወደ ሌላ ቦታ አያደርስም ማንኛውም አይነት ምክክር። ስለዚህ ጥሩ ተሞክሮ ነው። በቃ ሁላችንም አንድ ወንበር ላይ ቁጭ ብለን የለም ይሄ አመለካከት ልክ አይደለም፣ ወደዚህ ቢመጣ ኖ አንተ ያስከው እንዲህ ነው ወደዚህ አምጣው እየተባባልን በጋራ ጉዳዮቻችን ላይ የጋራ መፍትሄ የሰጠንበት ነውና በጣም አስደሳች ጉዳይ እንደሆነ ነው ውስጥ የሚያምነው። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። 1501ኛውን የነብዩ መሐመድ የመውሊድ በዓል ምክንያት በማድረግ በልዩ ሁኔታ የተሰናዳ ዜና ኢትዮጵያችን አሁንም ይቀጥላል። 7 ሰዓት ሲሆን መልሰን እንገናኛለን። መልካም ጊዜ፣ መልካም በዓል ይሆንላችሁ።